እናቱን ሳይቀር ስለደፈረው ልጅ አያይዤ ነው የምነግራችሁ። ቤተክርስቲያን ውስጥ እግዚአብሔር እንዳለ የምታውቁት እስካሁን ድረስ ጥሎን እንዳልሄደ አምላካችን የምትረዱት ኦርቶዶክሱ ዓለም ላይ ንጹህ ጸሎት ብለው የሚጸልዩት አለች። ይቺ ንጹህ ጸሎት የሚሏት ኢየሱስ ሊበሰብስ እንደነበረና እግዚአብሔር እንዳስነሳው ታውቃላችሁ። አብረኸው በመንገድ ሳለህ ከባላጋራ ጋራ ፈጥነ ተስማማ። ሰላምታዬ ይድረሳችሁ ውድ ኦርቶዶክሳውያን፣ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ይህ ኃይለ ገብርኤል ቲዩብ ነው። ብዙ ነገር የምንማርበት የሁላችሁም ቻናላችሁ ነው። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ወሳኝ ጠቃሚ ትምህርቶችን፣ ቪዲዮችን እንመለከታለን። አብራችሁን ቆዩ። ወደ ቪዲዮ እንሄዳለን። ቤተክርስቲያን ውስጥ እግዚአብሔር እንዳለ የምታውቁት እስካሁን ድረስ ጥሎን እንዳልሄደ አምላካችን የምትረዱት ትላንትና የሰጠው ቅዱስ ሥጋና ክቡር ደም ዛሬም ጭምር ምን ሲደረግ ስለምታዩት ሲዘጋጅ ሲሰጥ ምእመናን ሲቆርቡ ስለምንመለከት። ሁለተኛው እግዚአብሔር አምላክ ለቅድስት ቤተክርስቲያን ትቶላት የሄደው እግዚአብሔርም ጭምር ከኛ ጋር እንዳለ እንድናውቅ ጠባቂያችን እንዳልተለየን የምናውቀው በመንፈስ ቅዱስ ነው። በማን አልኳችሁ? በመንፈስ ቅዱስ ነው። ዛሬም ድረስ ቅድስት ቤተክርስቲያን የመንፈስ ቅዱስ ሙቀት አልተለያትም። ዛሬም ድረስ ካህናት ይወጡባታል። ዛሬም ድረስ ዲያቆናት ይሾሙባታል። ዛሬም ድረስ ሊቃነ ጳጳሳት ይፈሩባታል። እንደ ቀላል አትመልከቱት ክርስቲያኖች። ይሄ እያንዳንዱ የሚደረገው በቤተ ክርስቲያን የሚፈጸሙ ምስጢራት በመንፈስ ቅዱስ የሚፈጸሙ እንደመሆናቸው እግዚአብሔር ትቶን እንዳልሄደ ምስክሮች ናቸው እነዚህ። ሶስተኛው እግዚአብሔር አምላክ ትቶልን የሄደውና እሱም እየጠበቀን እኛም በሱ እየተጠበቀን እንደሆነ እንድናውቅ የሚያስችለን ደግሞ ቅዱስ ቃሉ ነው። እስኪ ቅዱስ ቃሉ በሉ። ቅዱስ ቃሉ ነው። ይሄንን ታዲያ ቅዱስ ቃሉን እግዚአብሔር ከኛ ጋር እንደሆነም ጭምር ምስክር እንዲሆነን እኛ ለትምህርታችን መነሻ አድርገን ያነሳውላችሁ የመዝሙረ ዳዊት ላይ ያለውን ጥቅስ ነው። እግዚአብሔር ምኔ ነው የሚል ምኔ ነው እረኛዬ ነው የሚል ይሄንን ቃል የተናገረው ልበ አምላክ ቅዱስ ዳዊት ነው። ቅዱስ ዳዊት ምናልባት እግዚአብሔር እረኛዬ ነው ብሎ በተናገረበት ቅጽበት ላይ እንደዛ ብሎ ለመናገር የቻለበት የትሕትናውንና ራሱን ዝቅ ያደረገበትን መንገድ ማወቅ ያስፈልጋል። ቅዱስ ዳዊት ይሄንንና ሌሎችንም መዝሙራትን በሚዘምርበት ጊዜ ላይ አንዳንዶቹን መዝሙራት የዘመረው ገና በእረኝነቱ ወራት እሱ ራሱ ከብቶችን እየጠበቀ በነበረበት ጊዜ ማለት ነው። አንዳንዶቹን መዝሙራት ደግሞ ቅዱስ ዳዊት የዘመራቸው በንግስና ላይ ሆኖ ነው። ቅዱስ ዳዊትን ከነበረበት ከትንሽነቱ አንስቶ ትልቅ ቦታ ላይ ያደረሰውን እግዚአብሔር ከቦታ ቦታ ሲለዋወጥ የእግዚአብሔር እረኛነት አልተለወጠበትም። አንዳንድ ሰው እግዚአብሔር አምላክ ከነበረበት ቦታ ላይ አንስቶ የለመነውና የፈቀደበት ቦታ ላይ ሲያወጣው ትላንትና እግዚአብሔርን የሚጠራበትን አጠራር ይለውጠዋል። ትላንትና እግዚአብሔርን የሚመላለስበትን መንገድ ይቀይረዋል። ትላንትና ከውድቀቱ አንስቶት ከፍ ያለ ወንበር ላይ ያስቀመጠውን እግዚአብሔርን እሱ ከፍ ያለ ወንበር ላይ ሲቀመጥ እረኛዬ ማለት ያፍርበታል። ቅዱስ ዳዊት ትላንትና በጎችን በመጠበቅ ያለማመደው እግዚአብሔር ዛሬ ለሕዝብ እስራኤል በሙሉ ሹም አድርጎ ንጉሥ ሲያደርገው የምጠብቃችሁ እኔ የእኔንም የሚጠብቀኝ እረኛዬ ማን ነው አላቸው? እግዚአብሔር ነው አላቸው። እረኛዬ እግዚአብሔር ነው። እግዚአብሔር ለሁላችንም ጭምር እረኛ ስለሆነ እግዚአብሔር እረኛዬ ነው አለ። የእግዚአብሔር እረኝነት ከሁሉም የተለየ እረኝነት። ለቅዱስ ጴጥሮስ እረኛ እንዲሆን ሲነግረው ራሱ ክርስቶስ መጀመሪያ እረኛ ሆኖ ነው። የሐዋርያው የቅዱስ ዮሐንስ ወንጌል ምዕራፍ 10 ላይ አምላካችን ልዑል እግዚአብሔር በገዛ አንደበቱ ሲናገር ሰምተነዋል። መልካም እረኛ እኔ ነኝ ብሎ ደግሞ እንደዛ ብሎ እኮ አላቆመም። የሚገርማችሁ መልካም እረኛ እኔ ነኝ ያለው ጌታችን ኢየሱስ ክርስቶስ እረኛው ደግሞ እንደ መልካምነቱ ነፍሱን ለበጎቹ አሳልፎ እንደሚሰጥም ተናግሯል። የትኛውም ነው የምላችሁ ሀገራችን ውስጥ ያለ እረኛ 1000 ዓመት በጎቹን ሊወድ ይችላል እንጂ ስለ በጎቹ ብሎ ግን ራሱን አሳልፎ አይሰጥም። 1000 ዓመት በጎቹ በቀበሮ ሲበሉ ድንጋይ አንስቶ ወይ ዱላ ይዞ አለበለዚያም ሮጦ ለማስመለጥ ይሞክራል እንጂ ከተኩላና ከነጣቂዎች አፍ በጎቹን አውጥቶ እንካኔን ብላኝ ብሎ የሚበላ እረኛ አናውቅም ከክርስቶስ ውጭ። እግዚአብሔር ጠባቂነቱ ከሚመጣብን መከራና ችግር ከመጠበቅ ባለፈ እኛ የምንገባበት መከራ ውስጥ እሱ መግባትን ራሱ ይመርጣል እኛ እንድንወጣ። እኛ የተፈረደብንን ፍርድ አልነበረ እንዴ መጀመሪያውኑ እሱ ራሱ ተሸክሞት የተፈረደበት? እኛ የመጣብንን ሞት አይደለ እሱ ራሱ ተቀብሎ የሞተልን? እኛ ያጣነውን ሕይወት አይደለ የእሱን ሕይወት መልሶ ሰጥቶ ያሳየን? እንደ እግዚአብሔር እረኛማ ማንም ሊኖርም አይችልም። የእሱን እረኛነት ግን በእሱ እግር ስር የተተኩትም ጭምር እንዲከተሉት ይፈልጋል። እየሰማችሁ ነው ክርስቲያኖች? ቅዱስ ጴጥሮስን የሾመው በበጎቹም ላይ ጭምር ስልጣን የሰጠው እግዚአብሔር እስካሁንም ድረስ እንደሚሰጥ ታውቃላችሁ።
ለምን ይመስላችኋል ክርስቲያኖች እስካሁን ድረስ ቅዱስ ጴጥሮስ የተሾመውን ሹመት ቤተክርስቲያን የምትሾሙ? እስካሁን ድረስ ካህናትን የምትሾሙ? እስካሁን ድረስ ዲያቆናትን የምትሾሙ? እንደ ቀላል እንዳትመለከቱት ልብ ብላችሁ ስሙ። ቤተክርስቲያን ካህናትን የምትሾመው፣ ዲያቆናትን የምትሾመው፣ ለመንጋው ጠባቂ የሚሆኑ ሊቃነ ጳጳሳትን የምትሾመው የጳጳሳትን ቁጥር ለመጨመር፣ የካህናትን ቁጥር ለመጨመር፣ የዲያቆናትንም ቁጥር ለመጨመር አይደለም። ይሄን ልብ ብላችሁ ወቁ ክርስቲያኖች። ከብዙ ጳጳሳት ቤተክርስቲያን ያንን ሁሉ ጳጳስ የምትሾመው ምናልባት ከነሱ ውስጥ ቅዱስ ጴጥሮስ ከተገኘ ተብሎ ነው። ከነዛ ሁሉ ካህናት እግዚአብሔር አምላክ ካህናትን የሚሾመው ምናልባት ከነሱ መካከል ንጹሕ የሆነ ካህን ከተገኘ ተብሎ ነው። ልክ እንደ ቅዱስ ጴጥሮስ ከነዚህ ሁሉ ከተሾሙት ከሚሾሙትም ዲያቆናት እስካሁን ድረስ ቤተክርስቲያን ሹመቷን የማታቆመው ምናልባት ለቤተክርስቲያን ብሎ ድንጋይ የሚወረወርበት እስጢፋኖስ ይገኛል ብሎ ቤተክርስቲያን በቁጥር መብዛት ውስጥ፣ ቤተክርስቲያን በሹመት ብዛት ውስጥ፣ ቤተክርስቲያን በኃላፊነት ብዛት ውስጥ ተልእኳን አትረሳም። ክርስቲያኖች የእግዚአብሔር እረኛነትን የሚመስሉ እረኞችን እስከምታገኝ ድረስ ቤተክርስቲያን ሹመቷን አታቆም። አንዳንድ ሰው እንደዚህ ብሎ ስለሚጠይቅ ነው። አይበቃንም ወይ ጳጳሳት? አይበቃንም ወይ ካህናት? አይበቃንም ወይ ዲያቆናት? ኧረ አይበቃንም። ጴጥሮስን እስከምናገኝ እንሾማለን። ገና እስጢፋኖስን መልሰን እስከምናየው መልሰን እንሾማለን። እንዲህ አይነቶቹ ናቸው ለቤተ ክርስቲያን እውነተኛ እረኛ ተደርገው ተሹመው በጊዜውም ጭምር ሆነው ለቤተ ክርስቲያን ይኖሩላት። ስለዚህ ራሱ እግዚአብሔር እረኝነትን አሳየው፣ እንዴት መጠበቅ እንዳለበትም ጭምር ያስተማረው ለልብ አምላክ ለቅዱስ ዳዊት እንዴት እንደሆነ ስለሚያውቀው ጠባቂነቱ በሱ ውስጥ ያለ ራሱ በሥጋ የሚያዩት ዳዊት ብቻ የሚጠብቃቸው ሳይሆን በዳዊት ላይ አድሮ ሕዝቡን የሚመራ በዳዊት ላይም አድሮ ሕዝቡን የሚያስተዳድር እግዚአብሔር እንደሆነ ስላወቀ እግዚአብሔር እረኛዬ ነው አለ። አብረኸው በመንገድ ሳለህ ከባላጋራ ጋር ፈጥነ ተስማማ፣ ባላጋራ ለዳኛው አሳልፎ እንዳይሰጥ፣ ዳኛውም ለሎሌው እንዳይሰጥ፣ በወይንም ትጣላለህ የሚል ቃል አለ። ይህ ቃል በማቴዎስ ወንጌል ምዕራፍ 5 ከቁጥር 25 ላይ የምናገኘው ነው። ባላጋራ የተባለ ማን ነው የሚለውን ነገር ስንመለከት ከሕይወታችን ጋር የሚሄድ ነገር አለው። እንግዲህ በሕይወታችን ውስጥ መጽሐፈ ወንጌሉ ወይም ደግሞ እንዳልኳችሁ ማቴዎስ ወንጌል ምዕራፍ 5 ላይ ያለው ትርጓሜው ስንመለከት ምንድነው የሚለው? ባላጋራ የተባለ አንድም ዲያብሎስ ነው፣ አንድም ደግሞ ፈቃድህ ነው፣ የሥጋ ፈቃድህ ነው ብሎ ይላልና ምን ለማለት ነው? ለምን አነሳው ይሄንን ነገር ካላችሁኝ በሕይወታችን ውስጥ በመንገድ ሳለ ሲባል በዕድሜ ዘመናችን ውስጥ በምንኖርበት ዘመን ሁሉ ውስጥ በዕድሜያችን ልክ ስንሄድ ከባላጋራ ከተባለ ከዲያብሎስ ጋር ፈጥነ ተስማማ ማለት ከሱ ጋር እንድንስማማ ሳይሆን ፈቃደ ሥጋህን ግዛ፣ ዲያብሎስን ተቃውሙት እርሱም ከእናንተ ይሸሻል እንዳለው ቅዱስ ጴጥሮስ እኛም ልንሸሸው ይገባል። የምንሸሸው ደግሞ በምንድን ነው? ፈተናውስ በምንድን ነው ሲባል ፈቃደ ሥጋችንን በማሸነፍ በስርቆት ላይ ያለን፣ በዝሙት ላይ ያለን፣ በውሸት ላይ ተጠምደን ያለን፣ በጥላቻ ላይ ተጥደን ያለን፣ ሌሎችን በመግፋትና ራስን በመውደድ ላይ ተጥደን ያለን፣ የጸሎት ሕይወት የሌለን፣ የጾም ሕይወትን የናቅን፣ ፍጹም መንፈሳዊነቱን ትተነው አሽቀንጥረን ጥለን የምንኖር ካለን ስለዚህ ባላጋራችን ማንም አይደለም ሥጋዊ ፈቃዳችን ነው ማለት ነው። እና ወንጌሉም ይሄንን ነው የሚለው፣ ሥጋዊ ፈቃድህን እወቅበት አሸንፈው ነው። አለበለዚያ እስከተባለ ለዳኛ ይከስሃል ነው። ዲያብሎስ ከሳሻችን ነው። ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ላይ እንደተናገረው ዲያብሎስ ሊያበጥራችሁ ሽቶ ለምኖኝ ነበር፣ እኔ ግን ስለናንተ ማለድኩ ብሎ ያለው ቃል አለ። ዲያብሎስ እኛን አበጥሮ ሊጥለን፣ ከስኬታችን ሊያደናቅፈን፣ ከሕይወታችን ጎዳና ሊያሽቀነጥረን፣ ትዳር እንዳያምርልን፣ ልጆቻችን ለእኛ እንዳይታዘዙ፣ ስራችን፣ ስኬታችን እንዳይደምቅልን፣ ብቻ ፍላጎታችን ሁሉ እንዳይሟላልን ለማድረግ የሚጥረው ጥረት አለ። ይህንንም የሚያደርገው ሲባል በምንድን ነው ሲባል ኃጢአት ራሱ ሽተን እንድንሰራ ሽተን ሳይሆን እኛ ፈቅደን ሳይሆን እሱ በግድ ልክ እንደ ምርጫ ቅስቀሳ አንቀሳቅሶን በደንብ እንድንሰራው ያደርግና ከዛ ወደ ክርስቶስ ይቀርብና ወደ እግዚአብሔር ዙፋን ይከሰናል። እንዲያርጎ እያለ ባላጋራ ነውና ይከሰናል። ከዛስ ሥጋዊ ፈቃዳችንን ማሸነፍ አቅቶን በኃጢአታችን ቅድም በዘረዘርኳቸው ነገሮች ውስጥ ከቀጠልን ዞሮ ማደሪያችን መንግሥተ ሰማያት ሳይሆን ሲኦል ይሆናል ማለት ነው። በወይንህም ትጣላለህ ማለት በሲኦል ትጣላለህ ማለት ነው። ስለዚህ ሥጋዊ ፈቃዳችን ላይ ትኩረት ያደረግን ነገ እንደምንሞት ረስተን
በተንኮል እየተንቀሳቀስን በማይረባ ነገር ላይ ተጥደን ያለን ክርስቲያኖች ካለን እባካችሁን ከዚህ ድርጊታችሁ ታቀቡ። ስኬት ወደ እናንተ እየመጣች ያልሆነው ትዳር እየደመቀላችሁ እየሰመረላችሁ ያልሆነው ትዳር ያጣችሁ፣ ስራ ያጣችሁ፣ ሰርታችሁም አልበረክት ያላችሁ ብዙ ነገሮችን ያጣችሁት በገዛ ስጋዊ ፈቃዳችሁ ላይ ዲያብሎስ ጠንክሮ ከእግዚአብሔር እያካሰሳችሁ ከስኬት እያራቃችሁ ነውና ያንን ነገር ተውና ወደ ስኬታችሁ ወደ መልካም ነገራችሁ እንድትመለሱና እንድታገኙ ስጋዊ ፈቃዳችሁን አሸንፉት። ባላገራችሁን ድል ንሱት። በጾም በጸሎት በምጽዋት ድል ንሱት። እኔ ነገ ሟች ነኝ ምን አባቱ ብላችሁ ነገሮችን ትውት አድርጉና ወደ ስኬታችሁ ጎዳና ትመጣላችሁ በእርግጠኝነት። ስለዚህ ባላጋራችሁ እንዳይከሳችሁና ወደ ወይንም እንዳትጣሉ ወቁበት፣ አሸንፉት፣ ድል አድርጉት። ይህንን መጽሐፍ ቅዱስ ያስተምረናል። እናቱን ሳይቀር ስለደፈረው ልጅ አያይዤ ነው የምነግራችሁ። ከምን የተነሳ ይሄ ይመጣል፣ በምንስ የተነሳ የሚለውን አያይዤ ነው የምነግራችሁ። እንግዲህ ልጁ እዚሁ ሚዲያ ላይ ያገኘሁት ታሪክ ነው የማካፈላችሁ። ልጁ እጅግ በጣም እንግዲህ ሰቃይ ከሚባሉት ተማሪዎች መሀል በጣም ጸባይኛ ከሚባሉ መሀል ነው። እንግዲህ ያው እናትየው እንደምታወራው እንደምታውቀው ማለት ነው። የሚገርማችሁ ነገር ሰራተኛ ስትቀጥር እነዛ ሰራተኞች ከ3 ቀን በላይ አይቆዩም። አብዛኞቹ ይገባሉ፣ ከ3 ቀን ከ4 ቀን በላይ አይቆዩም። እናትየው አልገባትም፣ አላወቀችም። የሚገርማችሁ ያ ጨዋ የምትለው ልጅ ግን ምን ያደርግ ነበረ? እናትየው በምትወጣ ሰዓት ላይ ሰራተኞቹን ሐሽሽ ይወስዳል፣ ይጠቀማል። የተለያዩ ድራጎችን ይጠቀም ስለነበረ ራሱን አይሆንም ማለት ነው። ከዛ ሰራተኞቹን ያገኛቸው ቦታ ላይ ነበረ የሚደፍራቸው። አንዷን ሰራተኛ ለምሳሌ በቀን 4 5 ሊደፍራት ይችላል። ኪችን ካገኛት፣ ምግብ ልትሰጠው ስትሄድ ካገኛት፣ እንደዚሁም መኝታ ክፍል ልታጸዳ ካገኛት፣ ባኞ ቤት ካገኛት፣ ያገኛት ቦታ ላይ ብቻ የመድፈር እንግዲህ ተግባር ይፈጽምባቸዋል። በጣም በማስጨነቅ በጣም ሳዲዝም ይባላል ኬዙ፣ ወይም ሳዲስቱ ተብሎ ይጠራል። ሳዲስቱ ማለት ያንን የሚያደርገው በሰዎች ስቃይ የሚደሰት ማለት ነው። እንደዚሁም ሌላኛውም ሰራተኛ እንደዚሁ ገብታ ሌላኛውም ሰራተኛ እንደዚሁ ያደርጋል ማለት ነው። ይህን ነገር እንግዲህ እናትየው አልገባትም። ሰራተኞች ይገባሉ፣ በሶስተኛው ቀን ይወጣሉ ማለት ነው። በመጨረሻ ግን አንዲት ሰራተኛ 3 ወር ያህል የቆየ ሰራተኛ ነበረች ማለት ነው። ያቺ ሰራተኛ እንግዲህ እውነቱን ለሷ የነገረቻት ማለት ነው። እናትየው አታውቅም። ሰቃይ ተማሪ ጎበዝ ተማሪ እንደሆነ ነው የምታውቀው። በመጨረሻ ግን ልትወጣ ስትል እሷም ይሄ እጣ ደርሷት ነበረ። እንደ አውሬ ነው የሚሆነው ልጁ፣ ፈጽሞ ይቀየራል። ልክ ዞር ሲሉ የሚያገኙት ልጁን ራቁቱን ነው። ከዛ በኋላ ያንን ግንኙነት ይፈጽምባቸዋል ማለት ነው። በመጨረሻ ያቺ ሰራተኛ ለእናትየዋ ትነግራታለች። ይሄውልሽ ልጅሽ አንቺ እንደምታስቢው አይደለም። በእርግጥ አው ጎበዝ ተማሪ ሊሆን ይችላል፣ ጨዋ ነው ብለሽ ታስቢ ትች ይሆናል። ነገር ግን ሰራተኞች የማይቆዩበት ምክንያት እንደዚህ ስለሚያደርግ ነው ብላ ስትነግራት ፈጽሞ እናትየው ማመን አልፈለገችም። ከዛ ያቺ ሰራተኛ ያንን ነግራት ትወጣለች። ስቃይዋን እሷንም ሌሎችንም ያደረጋቸውን ተመሳሳይ ነገር ስለሆነ ማለት ነው። ከዛ ያቺ በሄደች በሶስተኛው ቀን እናትን ይጠይቃል ልጁ። ምንድነው ሰራተኛ ለምንድነው ማታስገቢው ብሎ ሲላት፣ አይ ቆይ ትንሽ ልረጋጋ ብዬ ነው ትለዋለች። አሁንም ደግሞ ይጠይቃታል። ይሄንኑ መልስ ትሰጠዋለች። በመጨረሻ ይጠይቃታል። ለምንድነው እናቴ ሰራተኛ የማይገባው የማታስገቢ ብሎ ይጠይቃታል ማለት ነው። አይ እንደውም ላለማስገባት ራሱ እየወሰንኩ ነው ያለሁት ብላ ትላለች ማለት ነው። ያንን አውርተው ከመቀጽበት ዞር ስትል ልጇን ታገኘዋለች። ፍለፊቷ ስታገኘው ራቁቱን ቆሞ ማለት ነው። ከዛ በኋላ እናቱን ይዞ እየጎተተ ወደ መኝታ ቤት ወስዶ እንግዲህ እናቱም ላይ ጥቃት እስከመፈጸም ደረሰ ማለት ነው።
አያችሁ እስከ ምን ያህል እስከሚከፋ ነገሩ። ይሄ የዛር መንፈስ ሲኖር፣ የዝሙት መንፈስ ሲኖር ልጆቻችን የዛር መንፈስ ተጠቂዎች ስለምናረጋቸው ግብረ ሰዶም ይሆናሉ፣ ደፋሪ ይሆናሉ። የዛር መንፈስ ያልታሰረ የዛር መንፈስ ስለሆነ የአክስቱ ልጅ የሚደፍር፣ የአክስቱ ልጅ ግንኙነት የሚያደርግ፣ ያጎቱ ልጅ ግንኙነት የሚያደርግ፣ እንደዚሁም ሰራተኞችን ሳይቀር የሚደፍር እስከዚህ ድረስ ይደርሳል ማለት ነው። ግብረ ሰዶማዊ እስከመሆን እነዚህ ነገሮች አብሮ ተያይዘው ይመጣሉ። የዚህ ሁሉ ስረ መሰረት ምንድነው? የዛር መንፈሱ የገዛ እህቱን ሳይቀር ግንኙነት እንዲፈጽም ያደርግ። ለዚህ ነው ወንድምና እህት በወጣትነት እድሜያቸው ቤት ውስጥ አንድ አልጋ ላይ አታስተኛቸው የሚባለው። ምክንያቱም ያልታሰረ የዛር መንፈስ ስላለ እንደዚህ አይነት ነገሮች እንዲፈጠሩ ግድ ይሆናል ማለት ነው። ስለዚህ ልጄ ጎበዝ ተማሪ ነው፣ ልጄ እንደዚህ ነው ብላችሁ እንደምትሉት ሁሉ ከኋላ ያለውን ነገር መጠርጠር ማወቅ አለባችሁ። በአብዛኛው የቤት ልጆች ናቸው ብለን የምናስባቸው በተለይ ወንዶቹ አብዛኞቹ ክብረ ንጽህናቸውን ድንግልናቸውን ያጡት በሰራተኞቻቸው ነው። እንደዚሁም ደግሞ ሴቶቹም በተመሳሳይ በጥበቃ ወይም ትርኪ ሚልኪ በሆነ ቦታ ላይ ተገኝተው ነውና ስለዚህ የዛር መንፈሱን እንዲታሰር ማድረግ አለባችሁ። ልጆቻችሁን መከታተል አለባችሁ ማለት ነው። በዚሁ በቲክቶክ ላይ ሐሳቡን ላጋራችን እህታችን ክብረት ይስጥልን፣ ሰላማችሁ ይብዛ። ኦርቶዶክሱ ዓለም ላይ ንጹህ ጸሎት ብለው የሚጸልዩት አለች። ይቺ ንጹህ ጸሎት የሚሏት በመጀመሪያው ክፍለ ዘመን የነበሩ ሐዋርያና አበው የአይምሮ ጸሎት ይሏታል። ምንም ቃላት ሳይወጡ ዝም ብሎ እያዳመጡ መጸለይ፣ እግዚአብሔር እንዲያየን መፍቀድ፣ እሱ እንዲያየን ከፈቀድን እሱ እንዲያዳምጠን እሱን እንድናየው መፍቀድን መቻል፣ ቃላቶች ሳይወጡ። ወይም ደግሞ በዚህ ፈጥሞ ደሴት የምትባል ማንታውሶስ የምትባል አለች፣ በዚህ በግሪክ አይላንድ በግሪክ ደሴቶች ውስጥ ያለች። እዛ ውስጥ ያለው አበው መነኮሳት እችን ጸሎት ፍጹም ይተገብሯታል። ፍጹም የሆነች ከሰዎች ጋር ተገናኙ፣ ስራዎች ላይ ዋሉ፣ በትምህርት ላይም ሆኑ በመንፈሳዊ አገልግሎትም ውስጥ ሆኖ አሁን እዚህ እንደኔም ቆሙ እንደናንተም ተቀመጡ። ይችን ጸሎት ሁል ጊዜ ይጸልዩታል። እነሱ የክርስቶስ ጸሎት ይሏታል። ኪሪየ ለይሶ እግዚኦ መሐረነ ክርስቶስ፣ አቤቱ ማረን ይቅር በለን። በውስጣቸው ይጸልዩታል። ቆመውም ሄደውም ተኝተውም ይጸልዩታል። ሙሉ በሙሉ አብዝቶ በመጸለይ ብቻ ሳይሆን እነሱ ያንን ጸሎት ራሱን ዲስሰርን አድርገው በውስጣቸው ውስጥ ይዘው ከእግዚአብሔር ጋር ይገናኙባታል። ፍጹም የሆነ ጸሎት እየሰራችሁ የምትጸልዩት ምንም የማታወቅ ሁልጊዜ ግን ራሳችሁን ተጠያቂ የምታደርግ ወደ ይቅርታ የምታቀርባችሁ ሱታፊ አምላክ እንድታገኙ የምትጋብዛችሁ በዚህ ህይወት ውስጥ እንድትኖሩ ሁልጊዜ ጸጥ ያለች ጸሎትን እናይዛለን። በጸጥታው ስንኖር ደግሞ የይቅርታ ሰዎች የፍቅር ሰዎች ነው የምንሆነው። ስለ ሰዎች በደል አይደለም እናስብ፣ ውስጣችንን ይቅር ማለትን እንለምዳለን። ጸጥ ማለትን መለመድን ስናገኝ ይሄንን በዚህ ውስጥ አንዱ ነው። ከይቅርታ ጋር እንድንዛመድና ከበደል ነፃ እንድንሆን አንዱ የሚያግዘን የምንጸጸት ሰዎች ተበደለንም ጸጸትን የምንይዝ በጸጸቶቻችን ውስጥ ትህትናን መያዝ የምንችል። ለዚህ ነው በነገር መለኮት ውስጥ አንደኛው ከሚነሳው ነጥብ አንዱ በግሪክኛ ኬኖሲስ ተብሎ የሚታወቀው ራስን ዝቅ ማድረግ፣ ትህትናን ገንዘብ ማድረግ፣ ከእግዚአብሔር ጋር መኖርን የምናይበትን ይቅር ማለት ይቅር ባይ ለራሳችንን እንደውም የስነ ልቦና ምሁራን የሚናገሩት መጀመሪያ ራሳችንን ይቅር ማለት ውስጣችንን አይምሮአችንን ይቅር ማለት። ብዙ በደል ደርሶብን ይሆናል። ያ የደረሰብንን በደል በራሱ ውስጣችንን ይቅር ማለትን መልመድ አለብን። ሊከብድ ይችላል፣ ግን ውስጣዊ እሱን መለማመድ አለብን። እግዚአብሔርም ስለሚረዳ አንተ ከራስህ ጋር ታረቅ ይላል። መጀመሪያ ከራስህ ጋር ታረቅ፣ ሰማይና ምድር ካንተ ጋር መታረቅ ይጀምራሉ። እኛ የይቅርታ ሰዎች ስንሆን ውስጣችንን ይቅር ማለት ስንጀምር ሰማይ ምድርም መታረቅ ይጀምራሉ። በሰማይ ያሉትን መላእክት በምድር ያሉ ፍጥረታት ሁሉ ከኛ ጋር እርቅን ይወጥናል ይጀምራሉ። በዚህ ውስጥ መኖር እንጀምራለን። ሌላው ዘወትር ይቅር ለማለት መለማመድ አለብን። በምን አይነት ልምምድ? በትዕግስትና በፍቅር በተደጋጋሚ ይቅር ማለትን መልመድ፣ ይቅርታን ገንዘብ ማድረግ። ይቅር ስንል በአብዛኛው የትኛውም ማህበረሰብ እየጎዳኝ እየገደለኝ ያለውን ነው ይቅር ምለው? አዎ ክርስቶስ የሚለው ጠላቶቻችሁ ውደዱ ነው የሚለው። የመጨረሻው ግን ሰብአዊ መብቶች ናቸው። እኛ ምዕራባውያን የሚያነሱት ሰብአዊ መብት ከኛ ከምናነሳው ሰብአዊ መብት እጅግ ይርቃል። እኛ ምናልባት የምናነሳው መኖር ሊሆን ይችላል፣ ድምጻችንን ባለው ቋንቋችን ቃላታችንን ሐሳባችንን መግለጽ ሊሆን ይችላል መብት የምንለው። ለነሱ ግን ከሰውነት ተራ ወጥተው ሰብአዊ መብትን የሚጋጭ ወይም መንፈሳዊ ህይወታችንን የሚጋጭ ነገሮችን ነው የሚያነሱት። በዚህ ውስጥ መኖር ከአድሎ የጸዳ ነገሮችን ይዞ መኖር፣ ከኢፍታዊነት መጽዳት፣ ያለ ገደብ መውደድ፣ ይቅር ማለት ያለ ምንም ነገር። ምናልባት ንፉግ ሆነውም አልሰጡንም፣ ግን መውደድ ነው የሚጠበቅብን። አለ መውደድ አንችልም። ከእግዚአብሔር ጋር እንዲሁም ከባልንጀራችን ከሰው ጋር በሚኖር ህብረት ውስጥ ድህነታችንን ማሰብ መዳን የምንችለው እነዚህ ነው።
ኢየሱስ ሊበሰብስ እንደነበረና እግዚአብሔር እንዳስነሳው ታውቃላችሁ? መጽሐፍ ቅዱሳችሁ ራሱ ይናገራል። ይሄ መጽሐፍ ይናገራል። ያው ተመልከቱ፣ የሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ እንደገናም ወደ መበስበስ ሊበሰብስ ነበር። የሚበሰብስ አምላክ አለ እንዳይመለክ ከሙታን እንዳስነሳው እያለ ይናገራል። ያው ያስነሳው እግዚአብሔር ነው። ስለዚህ አምላካችሁ ሊበሰብስ ብሎ ማን አስነሳው? ሌላኛው አምላካችሁ አስነሳው። ይህ ኤምራን የተናገረው የመጽሐፍ ቅዱስ ክፍል የሚገኘው የሐዋርያት ሥራ ምዕራፍ 13 ላይ ነው። በዚህ በሐዋርያት ሥራ ምዕራፍ 13 ላይ ቅዱስ ጳውሎስ በዕለተ ሰንበት አንጾኪያ በምትገኘው ቤተክርስቲያን በመግባት ያስተማረው ትምህርትና የተናገረው ንግግር ነው። በነገራችን ላይ ይህን ቃል የተናገረው የነብዩ ታላቁ መዝሙረኛው ዳዊት ትንቢት መፈጸሙን ሲነግራቸው ነው። በተለይ ጌታ ክርስቶስን ሰው ብቻ አድርጎ ለሚመለከቱና ለማያምኑ ሰዎች የተሰጠ መልስ ነበረ። እስኪ ምን ከምን ነበረ እያወዳደረ ይነግራቸው የነበረው የሚለውን እንመለከታለን። ነገር ግን ኤምራን ይህንን መልስ ከመለስኩ በኋላ ለምጠይቅ ጥያቄ መልስ ትሰጠኛለህ። በቀጥታ ወደ ቪዲዮ እንሂድ እስኪ። እንግዲህ በዚህ ክፍል ላይ ቅዱስ ጳውሎስ በኢየሩሳሌም የሚኖሩትን ሰዎች ሲወቅስና እንዲሁም በክርስቶስ ያላመኑትን ሲወቅስ እንደዚህ ይላቸዋል። በኢየሩሳሌም የሚኖሩ ሰዎችና አለቆቻቸው እርሱንና በየሰንበቱ የሚያነቡትን የነቢያትን ድምፅ ስላላወቁ በፍርዳቸው ፈጽመዋልና። ይህ ማለት የነቢያትን ትምህርት አላወቁም፣ በመጽሐፍ የተጻፈውንም አልተረዱም ብሎ ይወቅሳቸዋል። ለሞት የሚያደርስ ምክንያት እንኳን ሳያገኙበት ይገድለው ዘንድ ጲላጦስን ለመኑ። ስለ እርሱ የተጻፈ ሁሉ በፈጸሙ ጊዜ ከእንጨት አውርደው በመቃብር አኖሩት፣ እግዚአብሔር ግን ከሙታን አስነሳው ይላል ጳውሎስ። ለመነሳቱ ምስክር በዓይን ያዩትን ደግሞ እንዲህ በማለት ይናገራል። በሕዝቡ ዘንድ ምስክሮቹ ለሆኑት ከእርሱ ጋር ከገሊላ ወደ ኢየሩሳሌም ለወጡት ብዙ ቀን ታያቸው። እኛ ለአባቶቻችን የተሰጠውን ተስፋ የምስራቹን ለእናንተ እንሰብካለን። ይህ ተስፋ እግዚአብሔር በሁለተኛው መዝሙር ደግሞ አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደተጻፈ ኢየሱስን አስነስቶ ለእኛ ለልጆቻቸው ፈጽሞልናልና እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እንዲህ የታመነው የዳዊት ቅዱስ ተስፋ እሰጣችኋለሁ ብሏል። ደግሞ በሌላ ስፍራ ቅዱስ መበስበስን ያይ ዘንድ አትሰጠውም ይላልና። ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ፣ ከአባቶቹም ጋር ተጨምሮ መበስበስን አየ። ይህ እግዚአብሔር ያስነሳው ግን መበስበስን አላየም በማለት መበስበስ ለጌታ እንደማይናገር ይጽፋል። በሐዋርያት ሥራ ምዕራፍ 2 ቁጥር 25 እስከ 31 ላይ አንድ ነገር ቅዱስ ጴጥሮስ ተናግሮ ነበር። አይሁዳኖች ተሰብስበው ለምንድነው ስለ ክርስቶስ የምትሰብኩት? ማን ስለሆነ ነው የምትሰብኩት? እንዴት ከሙታን ተነሳ ብላችሁ ትሰብካላችሁ? እሱ ሞቷል ተቀብሯል ሲሏቸው ቅዱስ ጴጥሮስ አንድ ነገር እንዲህ አላቸው። ምክንያቱም እነዚህ አይሁድ ፈሪሳውያን የነበሩት የኦሪትን ትምህርት ያውቁ ስለነበረ ቅዱስ ጴጥሮስ አንድ ጥያቄ ጠየቃቸው። ስለ እርሱ ዳዊት እንዲህ ይለናል፣ ነፍሴ በሲኦል አትተዋትምና ቅዱስም መበስበስን ያይ ዘንድ አትሰጠውም። ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት በግልጥ እናገራችሁ ዘንድ ፍቀዱልኝ በማለት ቅዱስ ጴጥሮስ ይጠይቃል። እርሱ ሞተ ተቀበረም፣ መቃብሩም እስከዛሬ ድረስ በእኛ ዘንድ አለች። ነቢይ ስለሆነ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋው መበስበስን እንዳላየ ተናገረ በማለት ቅዱስ ጴጥሮስ ይናገርና እንግዲህ ካላመናችሁ የዳዊት መቃብር በእኛ ዘንድ አለ፣ ስጋውን በስብሷል፣ አጥንቱም ደግሞ በመቃብር ይገኛል ብሎ ተናግሯል። ታዲያ ይህ ስለ ዳዊት ከሆነ እንዴት የዳዊት ስጋ በሰበሰ? ስለ ጌታ ክርስቶስ ነው እንጂ አስቀድሞ በትንቢት የተናገረው፣ ምክንያቱም እሱ ነቢይ ስለሆነ አለ። የጌታ ስጋ መበስበስን አላየም ስንል ምን ማለት ነው? የሚበሰብስ ስጋ ስለሆነ ነው መበስበስን አላየም ያለው? እንዲሁም ደግሞ ኤምራን አንድ ነገር ብለህ ነበረ፣ ሌላኛው አምላካቸው ሁለተኛውን አምላክ አስነሳው ብላል። እኛ ሁለት አምላክ አለን ብለን አናምንም። እግዚአብሔር አስነሳው የሚለው ቃል እኛ ጋር ሲገለጥ ጌታ መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ስለሆነ በስጋ ሞተ እንላለን። እግዚአብሔር አስነሳው ሲለው ከአብ ባልተለየ ከመንፈስ ቅዱስ ባልተለየ እርሱ አንድ መለኮት በሆነ ኃይልና ስልጣኑ ያንን ከአዳም የነሳውን ስጋ መበስበስ እንዳያይ በስልጣኑ አስነሳው እንላለን። ስለዚህ በማስነሳት ረገድ አብ አስነሺ፣ ወልድ ደግሞ ተቀስቃሽ ወይም ተነሺ ማለት አይደለም። በዮሐንስ ወንጌል ላይ ጌታ ክርስቶስ የተናገረውን ክፍል ያነበብኩ አይመስለኝም። እሱን ደግሞ ልንገርክ። በዮሐንስ ወንጌል ምዕራፍ 10 ቁጥር 17 እስከ 18 ላይ በራሱ ነፍስና በራሱ ስጋ ላይ ስልጣን ያለው በሞት ላይም ስልጣን እንዳለው ጌታ ክርስቶስ ሲናገረን እንደዚህ አለ፣ ነፍሴን ደግሞ እወስዳት ዘንድ ላኖራት አሳልፌ እሰጣት ዘንድ እወዳለሁ። ስለዚህ አባቴ ይወደኛል፣ እኔ በፍቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም። ላኖራትም ስልጣን አለኝ፣ ደግሞ ለወስዳትም ስልጣን አለኝ። ይህቺ ትእዛዜ ከአባቴ ተቀብያለሁ በማለት በነፍሱ ላይ የማስነሳትም የመስጠትም ሙሉ ስልጣን እንዳለው ነግሮናል።
አንድ ግን ያላስተዋልከው ነገር አለ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋ የሚበሰብስ አይደለም። ለምን ስንል ይህ መለኮትን ገንዘብ ያደረገ ስጋ ስለሆነ። ነገር ግን በመቃብር ተቀብሮ አልዓዛር 4 ቀን ሙሉ ስጋው ሸተተ፣ በሰበሰ፣ እንዳትጠጋው ሲሉ በአንድ ጥሪ ብቻ ከሙታን የቀሰቀሰ አምላክ መሆኑን ረስተህ ነው? እስኪ እናንተ ነብይ ከሙታን የቀሰቀሰ ወይም ከሞቱ በኋላ ሰዎችን ያስነሳበትን ክፍል ሰጠኛል? እንዲሁም ደግሞ አንድ ጥያቄ ጠይቀሃለሁ። ሱነን አነሳኢ ቁጥር 1374 ላይ እንዲህ የሚል ቃል ተጽፎ እናገኛለን፣ በሐዲሱ ላይ ማለት ነው። ከቀኖች ሁሉ በላጩት የጁማ ቀን ነው። አደም የተፈጠረበት የሞተበት፣ ፉጨቱ የቂያማ ቀን ቀንድ ነው። የሚነፋበትንም ፍጥረት ሁሉ የሚደነግጥበትም የሚሞትበት ቀን ነው። ስለዚህ በዚህ ቀን በእኔ ላይ ሰለዋት ማውረድ አብዙ፣ ሰለዋታችሁ በእኔ ላይ ይቀርብልኛልና ሲላቸው የሰሃባዎች ጥያቄ እንደዚህ የሚል ነበረ። የአላህ መልእክተኛ ሆይ እርሶ ከበሰበሱ አፈር ከሆኑ በኋላ እንዴት ሰለዋታችን ለእርሶ ይቀርባል ብለው ጠየቁ። ነቢዩም እንዲህ በማለት መለሰ ይለናል። ምድር የነቢያት አካል እንዳትበላ እንዳታበሰብስ እርም አድርጎባታል በማለት ተናግሮ ነበረ። ነቢያትን መሬት እንዳታበሳብስ እርም ነው ተብሏል። ስለዚህ ነቢያችሁ አይኑ ሳይፈርስ የቆዳው ከለር ሳይቀየር ስጋው ሳይበሰብስ ቆዳው ላይ ከለሩ አንዳችም ነገር ሳትረግፍ እንዲሁም ደግሞ ከሱ በፊት የነበሩት እነ ሙሳ እነ አደም ምናምን የጠራችኋቸው በጠቅላላ ሳይበሰብሱ ዛሬ ልታሳዩን ትችላላችሁ? በማስረጃ አፈር ሳይበላቸው መበስበስ ሳያገኛቸው ታሳዩናላችሁ? የኛ ጌታ ግን ሞትን ድል ነስቶ ሕያው ሆኖ ለዘላለም በአብ ቀኝ በዙፋን ተቀምጦ ይገኛል። እናንተ ግን ከነቢያቶቻችሁ መካከል ቀድሞ አሉ ከምትሉት መካከል አንድ እንኳን የቆዳው ከለር ሳይቀየር ስጋው ከአጥንቱ ሳይደባለቅ ወይም ሳይጣበቅ እንዲሁም ደግሞ የአይን ብሌኑ እንኳን ሳይፈስ አንድ ሰው ልታሳዩን ትችላላችሁ? ይህንን መልሱልን። ዛሬ እኮ አይደለም እንግዲህ ወለጋ ላይ የተፈናቀለው አብዛኛው የሞተው ሰው ሙስሊም ነው። 90% ከዛ በላይ ሙስሊም ነው የሚባል ማህበረሰብ ሲወልድ የአማራ ተወላጆች ሞቱ ነበር የሚባለው። አማራዎች በአማራነታቸው ተገደሉ ነው። አርሲ ላይ ሲመጡ ደግሞ አማራ አይደለም ስማቸው ክርስቲያን እንዲሆን ኦፍኮርስ ወለጋ ላይ በብዛት የተገደሉ የነበሩት ሙስሊሞች ናቸው። ከወሎ አካባቢ ወደ ወለጋ በደርግ ጊዜ ሄደው የሰፈሩ አዜ ኮሚኒቲ የሆነ ቦታ ላይ ዶሚናንት ሆኖ የሚኖሩ የአማራ ተወላጅ የሆኑ ሙስሊሞች ነበሩ። ግን እነዚህ ሙስሊሞች ሲገደሉ ሪሊጂናቸውን ታርጌት አድርጎ አይደለም የተገደለው። ወለጋ አካባቢ ሆን ተብሎ አማራን ለማጽዳት ባደረጉት ኦፕሬሽን ነው እነዛ ሰዎች የተገደሉት። እነዛ ሰዎችም ሲገደሉ እኮ ሙስሊም ስለሆኑ ሙስሊም ተገደለ ብላችሁ አማራ ክልል ላይ አንድ ሼክ ሲሞት የምታሰሙትን ድምጽ ያህል እንኳን እናንተ አላሰማችሁም ነበር። በዚህ ተዛዝበን ያለፍንበት ጉዳይ ነው። ኦሮሚያ ውስጥ ሙስሊሞች ሲበደሉ ሙስሊሞች ሲገደሉ ምንም አይነት ድምጽ ሳታሰሙ ጸጥ ብላችሁ የምታርፉ ሰዎች ናችሁ፣ እናቃችኋለን። አማራ ክልል ግን አንድ የመስጊድ ሙአዚን ተገደለ ብላችሁ መላው ኦሮሚያ ክልልና ደቡብ ክልል ላይ ሰላማዊ ሰልፍ ስትወጡ እናስታውሳለን። የአርሲው ጭፍጨፋ አማራ ተገደለ እንዲባል ያልሆነበት ዋናው ምክንያት ምንድነው? አንድ ጭፍጨፋው ሲካሄድ የነበረው በአብዛኛው ጊዜ በቤተ ክርስቲያን ውስጥ ነው። ቤተ ክርስቲያን ውስጥ ሊያመልክ የሄደን ሰው መሳሪያ ይዞ መጥቶ ያልታጠቀን ሰው ከገደለ ያ ገዳይ ግሩፕ የመጣው የሆነን ሪሊጂየስ ግሩፕ ታርጌት አድርጎ ለመግደል ነው። ገሉ አላበቃም፣ ቤተ ክርስቲያን አቃጥሎ ነው ሄደው። ስለዚህ ቤተ ክርስቲያን ውስጥ የነበሩት ሲያመልኩ የነበሩት ሰዎች ኦርቶዶክሳውያን ናቸው። ኦሮሞ ሊሆኑ ይችላሉ፣ ሌላ ብሔር ሊሆኑ ይችላሉ፣ አማራ ሊሆኑ ይችላሉ። ግን ቤተክርስቲያን ውስጥ የነበሩ ኦርቶዶክሳውያን ናቸው። ስለዚህ ቤተክርስቲያን ውስጥ ተገደለ ተብሎ ቤተክርስቲያን ውስጥ ለነበሩ ሰዎች ብሔር ይሰጣቸው ወይስ ቁጥራቸው አማራ ይሄን ያህል ኦሮሞ ይሄን ያህል ተብሎ የብሔር ታርጋ ይለጠፍባቸው? ምን አይነት አስተሳሰብ ነው ያላችሁ? ያላችሁበትን ቦታና የቆማችሁበትን ጥግ በስህተትም ቢሆን ማንነታችሁን እያሳያችሁ ነው። አርሲ ላይ የተገደሉት ኦርቶዶክሳውያን ተቃጠለውን ቤተክርስቲያን ነው። ወለጋ ስንመጣ ግን ኢቭን በብዙ ቁጥሮች የተገደሉትና የተፈናቀሉት ሙስሊሞች ከሆኑ እንኳን በዛ ሰዓት ለነበረው ለተገደለው ማህበረሰብ ድምጽ ሲያሰማ የነበረው አማራው ነበር፣ ብሔር ሳይለይ ሃይማኖት ሳይለይ። እናንተ ግን ጸጥ ብላችሁ ነበረ። የቱ ጋር እንዳላችሁ ቀስ በቀስ በስህተትም ቢሆን ራሳችሁን የቱ ጋር እንዳላችሁ እያሳያችሁ ስለሆነ እናመሰግናለን። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። ብዙ ሐሳቦች፣ ብዙ ነገሮች የተነሱበት፣ ብዙ ቁም ነገር አዘል መልእክቶች የተላለፉበት ቪዲዮ ነበረ።
በቀጣይም እንደዚሁ በሌሎች ርዕሰ ጉዳዮች በሚያነቁ በሚያበረታቱ ትምህርቶች ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። በርቱ፣ ጠንክሩ። ይቆየን። አሜን።